በዛሬው የሂሳብ ትምህርታችን የምንማረው ወይንም የምንመለከተው በቀላል ሙከራዎች የመሆን እድልን በሳንቲም እና በባለ 6 የተለያዩ ነጠብጣብ ባላቸው ኩብ እና የተለያዩ ካርዶችና ካርታዎች በመጠቀም መተንበይ። የዛሬው ርዕሳችን በቀላል ሙከራዎች የመሆን እድልን ዋናው ርዕስ ይሄ ነው። የመሆን እድልን በሳንቲምና በባለ 6 ገጽ ወይንም ዳይስ በመንለው የተለያዩ ነጠብጣብ መጫወቻ ኩቦች ላይ በተጨማሪም የተለያዩ ቀለማት ባላቸው ካርዶችና ካርታዎችን በማውጣት የመሆን እድልን መወሰን ወይንም መተንበይ ነው። ወደ ዛሬው ክፍለ ጊዜያችን ከመሄዳችን በፊት ከአለፈው የሂሳብ ክፍለ ጊዜ ምን እንደተማርን ታስታውሳላችሁ? በጣም ጥሩ። በባለፈው ክፍለ ጊዜ የተማርነው ስለ አማካይ ነው። አማካይ ማለት ሁለትና ከሁለት በላይ የሆኑ ቁጥሮች ብዛት ተደምረው ወይንም ዋጋዎች ተደምረው ድምራቸው ለቁጥሮቹ ብዛት ሲካፈል የሚመጣው ዋጋ ነው። ይህ ማለት በሂሳባዊ አረፍተ ነገር ስናስቀምጠው ጠቅላላ የቁጥሮቹ ድምር ሲካፈል ለቁጥሮቹ ብዛት ነው። አጠቃላይ ቁጥሮቹ ድምር ሲካፈል ለቁጥሮቹ ብዛት ነው። በተጨማሪም ደግሞ የእንቅስቃሴ ፕሮብሌሞችን ለማየት ሞክረን ነበር። የእንቅስቃሴ ፕሮብሌሞች ላይ አማካይ ፍጥነትንና ጊዜን በማዛመድ ቀመሩን ልናወጣ እንችላለን። አማካይ ፍጥነት ማለት ርቀት አካሉ ወይንም ቁሱ የሸፈነው የሆነም የተጓዘው ርቀት ሲካፈል ቁሱ ለወሰደበት ጊዜ ነው። ይህ ማለት አማካይ ፍጥነት ማለት ርቀት ሲካፈል ለጊዜ ነው። በባለፈው የሂሳብ ትምህርታችን ክፍለ ጊዜያችን ስለ አማካይና ስለ የእንቅስቃሴ ፕሮብሌሞች ላይ አማካይ ፍጥነትን ለማየት ሞክረናል። ወደ ዛሬው የሂሳብ ክፍለ ጊዜያችን እንሄዳለን ማለት ነው። በዛሬው የሂሳብ ክፍለ ጊዜያችን የምንመለከታቸው ቀላል ሙከራዎችን በመጠቀም የመሆን እድልን በሳንቲም በባለ 6 ነጠብጣብ የሆነ ኩብ ወይንም ዳይስ የምንለው በተጨማሪ ካርዶችንና የተለያዩ ቀለማት ያላቸውን ካርታዎችን በመጠቀም ምን ማድረግ መተንበይ ወይንም መሞከር እድላችንን ነው። ይሄንን ተማሪዎች ይሄን ክፍለ ጊዜ ከተማራችሁ በኋላ ቀላል ሙከራዎችን ትተገብራላችሁ፣ የመሆን እድልን ትተነብያላችሁ ማለት ነው። ይሄ ርዕስ ከህይወታችን ጋር በብዙ ነገሮች ይገናኛሉ። ለምሳሌ
በፈተና በምንፈተንበት ጊዜ እውነት ሐሰት የማለት እውነትን የማግኘት ሐሰትን የማግኘት እድላችን የመሆኑ ምርጫ ስንመልስ ኤቢሲዲ ወይንም ሀለመ የምንላቸውን የኤን የማግኘት እድላችን ኤ ብለን የማግኘት እድላችን ካለ ከተሰጠው ውስጥ እነኚህን የመሳሰሉ ብዙ እድሎች አሉ። ሌላው ሳንቲምን ስናስፈነጥር ወይንም ስንወረውር ዘውድን የማግኘት ጎፈርን የማግኘት እድላችን ይህ የመሆን እድል በመባል ይጠራል። ሌላው በተጨማሪ በዋናነት ደግሞ የአየር ንብረት ትንበያ ላይ ዝናብ ዛሬ ዝናብ ይጥላል፣ ዳመና ካለ ዝናብ ይጥላል፣ ፀሐያማ ነው፣ ልክ እንደዚህ እያልን የምንተነይበት በምንድነው የመሆን እድል ዕውቀት ያስፈልገናል። እነኚህን ነገሮች ተግባራዊ ለማድረግ ማለት ነው። በመጀመሪያ የመሆን እድልን ከማየታችን በፊት ማንን እናያለን ማለት ነው? ሙከራ ማለት ምን ማለት ነው? ሙከራ ማለት ሳንቲምን መጫወቻ ኩብን መጫወቻ ኩብ የምንለው ባለ 6 የተለያዩ ነጠብጣብ ካላቸው ኩቦች ማለት መጫወቻ ኩብን ወይንም ዳይስን በማስፈንጠር ካርዶችንና ካርታዎችን በማውጣት የማከናወን ተግባር የመመልከት ሂደት ነው። በጣም ጥሩ። ሙከራ ማለት ሳንቲሞችን የመጫወቻ ኩቦችን ወይንም ዳይስ እንላቸዋለን በማስፈንጠር ወይንም ማስፈንጠር ወይንም ማስወርወር የምንላቸው ማለት ነው። ለምሳሌ ሳንቲሞች ካሉ ሳንቲሞችን ምን እናደርጋለን? ማስፈንጠር ወይንም መወርወር የምንለው። ካርዶችንና ካርታዎችን ደግሞ ምን በማድረግ በማውጣት ተመሳሳይ ይዘት ያላቸው ተመሳሳይ ሳይዝ ያላቸው ስፋት ያላቸው ነገር ግን ቀለማቸው የተለያየ ላያቸው ላይ ያለው ምልክት የተለያየ የሆነ ካርዶችን ምን በማድረግ በማውጣት ይህንን የማከናወን ተግባር የመመልከቱ ሂደት ማለት ነው። ይህን ተግባር የመመልከቱ ሂደት ምን ይባላል? ሙከራ በመባል ይጠራል። በሙከራ ውስጥ ሊሆኑ የሚችሉ እድሎች ሊታዩ ይባላሉ ማለት ነው። በሙከራ ውስጥ ሊሆኑ የሚችሉት ሙከራዎች ሊታዩ የሚችሉ እድሎች በመባል ይጠራሉ። በመቀጠል ጠቅላላ ክስተት ማለት ምን ማለት ነው? ጠቅላላ ክስተት ማለት በሙከራ ውስጥ የክስተቱ በሙከራ ውስጥ የአጠቃላይ ክስተቱ ብዛት የአጠቃላይ ላይ ክስተት ብዛት ነው። አንድ ሙከራ በመናከናውንበት ጊዜ ሳንቲም ማስፈንጠር መስወርወር ሊሆን ይችላል። ካርዶችን ማውጣት ሊሆን ይችላል። ዳይሶችን ወይንም ባለ 6 ነጠብጣብ የተለያዩ ነጠብጣብ ያላቸውን ኩቦች ወይንም የመጫወቻ ኩቦች የያዘውን እሱን ማንከባለል ሊሆን ይችላል። በዛ ውስጥ የሚፈጠሩት ሊሆኑ የሚችሉት እያንዳንዱ ክስተት ጠቅላላ ክስተት በመባል ይጠራሉ ማለት ነው። ሌላው ውስን ክስተት ማለት ከጠቅላላ ክስተቶች ውስጥ
ከፊሉ ወይም ሁሉም የክስተት ብዛት ነው። የክስተት ወይንም የሙከራ ብዛት ሁሉም የክስተት ብዛት ነው። አንድ ሙከራ ካከናወነ በኋላ እዛ ሙከራ ውስጥ የሚፈጠሩ ክስተቶች አሉ። ጠቅላላ ክስተትና ውስን ክስተት ነው። ውስን ክስተቶች በማን ውስጥ ይገኛሉ? በጠቅላላ ክስተት ውስጥ ይገኛሉ። ከነኛ ክስተት ውስጥ ሁሉም ሊሆን ይችላል። ሁሉም ሙከራዎች ውስጥ የተፈጠሩ ክስተቶች ወይንም ከፊሉም ክስተቶች ሊሆኑ ይችላሉ። የነኛ ብዛት ማን ይባላል? ውስን ክስተት በመባል ይጠራል። ውስን ክስተቶች ውስን ክስተት የጠቅላላ ክስተት ስብስብ ናቸው። ውስን ክስተት የጠቅላላው ክስተት ስብስብ ናቸው ማለት ውስን ክስተቶች የሚወጡት የምናገኛቸው ከጠቅላላ ክስተቶች ውስጥ ነው ማለት ነው። ሌላው ዋናው ርዕሳችን ላይ የሚያጠነጥነው የመሆን እድል ነው። የመሆን እድል ማለት በአንድ ትግበራ ውስጥ ከአጠቃላይ ሙከራች ውስጥ በሙከራ ውስጥ ከአጠቃላይ ወይንም ከጠቅላላ የሙከራ ብዛት የተከሰቱ ክስተቱ የተከሰተባቸው የሙከራ ብዛት ነው። ምን ማለት ነው? የመሆን እድል ማለት በሙከራ አንድ በምንመለከተው በሙከራ ውስጥ ከጠቅላላ ክስተቱ ውስጥ ክስተቱ የተከሰተባቸው የሙከራ ብዛት ነው። የምንመርጠው ክስተት ከአጠቃላይ ክስተት ውስጥ እኛ ሊሆን የሚችለው የመረጥነው የወሰድነው ክስተት እሱ የመሆን እድል በመባል ይጠራል። በሂሳባዊ በቀመር ስናስቀምጠው የመሆን እድል ማለት የመሆን እድል እኩል ይሆናል የውስን ክስተት ብዛት ሲካፈል ለጠቅላላ ክስተት ብዛት። ምን ይላል? የመሆን እድል ማለት የውስን ክስተት ብዛት ሲካፈል ለጠቅላላ ክስተት ብዛት ነው። በጣም ጥሩ። ከኔ ጋር እንደሆናችሁ ተስፋ አደርጋለሁ ተማሪዎች። አሁንንም እነኚህን ሐሳቦች የሚያጎለብቱ ጥሩ ጥያቄዎች እንሰራለን። አንድ ሳንቲም በዘፈቀደ ብናስፈነጥር በሌላ አገላለጽ ብንወረውር ማለት ነው። ብንወረውር ሊሆን የሚችለው ሳንቲሙ ሲወረወር ወይንም ሳንቲሙ ስናስፈነጥረው ወይን ስንወረውረው አንድ ሳንቲም ማንኛውንም የሀገራችንን ሳንቲም ሁለት ገጽታ አለው። እሱ ሳንቲም ላይ ሁለት ገጽታዎቹ ማና ማን ነው? አንበሳ ስዕል ያለው እሱ አንበሳ ጎፈር ስላለው ጎፈር ነው። ከኋላው ደግሞ ያለው ለምሳሌ እኔ ያስኩት ባለ 1 ብር ሳንቲም ነው።
ባለ 1 ብር ሳንቲሙ ላይ ከፊቱ ምን አለ? ሚዛን አለ። እሱ ዘውድ ይባላል። ስለዚህ ሳንቲሙ ላይ 2 ገጽታ አለው። አንደኛው አንበሳ ስዕል ያለው ወይም ቅርጽ ያለው ዘውድ ጎፈር ሲባል፣ ያኛው በዛኛው በተቃራኒ በኩል ያለው ደግሞ ዘውድ በመባል ይጠራል። 50 ሳንቲም፣ 10 ሳንቲም፣ 25 ሳንቲም፣ 5 ሳንቲም ሁሉንም ሳንቲሞቻችንን ብንጠቀም በአንበሳው ስዕል በኩል ያለው እሱ ጎፈር ሲባል፣ በተቃራኒው በኩል ደግሞ ያለው ዘውድ በመባል ይጠራል። ስለዚህ 1 ሳንቲም በዘፈቀደ ማለት ምንም አይነት ቅደም ተከተል ሳናስከ ዝም ብለን ምን ብንል ብናስፈነጥር ብንወረውር በዚህ ያርፋል ሳንል ብንወረውር ልናገኘው የምንችለው ዘውድና ዘውድ ዘ ይባላል እና ጎፈርን ማን እንለዋለን? ጎ ብለን እንጠራዋለን። ሳንቲሙ እንደዚህ አለ። 2 ገጽታ አለው። ሳንቲሞቹ 2 ገጽታ አለው። ብዙ ሳንቲሞች ሚዛን አለን። ሚዛን አለን። ሚዛኑ ያለበት ዘውድ ሲባል የአንበሳ ቅርጽ ያለው አለ። የአንበሳ ቅርጽ ያለው አለ። እሱ ደግሞ ጎፈር በመባል ይጠራል ማለት ነው። ስለዚህ ሳንቲሙ ሊወርቅ የሚችለው እድል የመሆን እድሉ ክስተቶቹና ማን ናቸው? ዘውድና ጎፈር ናቸው ማለት ነው። በጣም ጥሩ ተማሪዎች። በተጨማሪ ምሳሌ እናያለን። ለምሳሌ አንድ ሳንቲም ወደ ላይ ብንወረውር በዘውድ የመውደቅ እድል ስንተኛ ነው? ስንተኛ ነው? ግልጽ ጥያቄ ነው። 1 ሳንቲምን በዘፈቀደ ብንወረውር ወይንም ብናስፈነጥር ነው ሳንቲሙ በምን የመውደቅ በዘውድ በጎፈሩ ሳይሆን በዘውድ ሚዛን ባለበት በኩል የመውደቅ እድሉ ስንተኛ ነው? ስለዚህ እዚህ ላይ መፍትሄ መጀመሪያ ከዚህ ጥያቄ ላይ የምንረዳው እስካሁን የተረጎምናቸውን ወይም ትርጓሜ የሰጠናቸውን ቃላቶች ስናይ ሙከራው ምንድን ነው? ሙከራው እዚህ ጥያቄ ላይ የዚህ ጥያቄ ሙከራ ምንድን ነው? 1 ሳንቲም ወደ ላይ መወርወር። አንድ ሳንቲም ስንት ጊዜ? አንድ ጊዜ ነው የወረወር ነው። አንድ ጊዜ መወርወር አንድ ጊዜ መወርወር። ይሄ ነው ሙከራ የሰራ ነው። ከዚህ ሙከራ ውስጥ ሊታይ የሚችለው ሊሆን የሚችለው ማን ነው? ዘውድ ነው። ሳንቲሙ ሊታይ የሚችለው ብለን የተነበይ ነው የሞከር ነው ማን ነው? ዘውድ ነው። ጠቅላላ ክስተት ማን ነው? በምን ሳንቲሙ በምንና በምን ሊያርፍ ይችላል ብለናል? ወይም በዘውድ ወይንም በጎፈር። ዘውድ ጎፈር ሊያርፍ ይችላል። ይሄ ደግሞ ብዛታቸው ምን ያክል ነው? ብዛታቸው ስንት ናቸው? 2 ናቸው። ዘውድ ጎፈር 2 እድል አለው ማለት ነው። ይሁለት። ሌላው ውስን ክስተት ማን የተፈጠረው? ከአጠቃላይ ሙከራዎች ውስጥ ክስተቱ ሊከሰትበት የቻለው ማን ነው? በዘውድ ነው ሊያርፍ የቻለው። ዘውድ ብዛቱ ስንት ነው? ይሄ ዘውድ ብዛቱ ስንት ነው? 1 ነው። ከዛ ወደ ጥያቄያችን ወደ ተጠየቅነው ጥያቄ እንገባለን ማለት ነው። ጥያቄያችን የሚለው በዘውድ የመውደቅ የማረፉ ዘውድን የማግኘት እድላችን ነው የሚለው። ስለዚህ የመሆን እድል ማለት የመሆን
እድል ማለት የመሆን እድል ማለት ወይንም የመሆን እድል ማለት አጠቃላይ ውስን ክስተት ለጠቅላላ ክስተት ብዛት ሲካፈል ነው። ያ ማለት የመሆን እድል ማለት ውስን ክስተት ብዛት የውስን ክስተት ብዛት ሲካፈል ለጠቅላላ ክስተቶች ብዛት። በጣም ጥሩ። የመሆን እድል ማለት ውስን ክስተት ሲካፈል ለጠቅላላ ክስተት ብዛት ነው። ውስን ክስተታችን ስንት አለ? ውስን ክስተታችን በዘውድ የመውደቅ እድሉ ዘውድን የማግኘት እድላችን 1 ነው። ይሄው እዚህ ጋር ተሰጥቶናል። ጠቅላላ ክስተቶች ብዛት ስንት ናቸው? 2 ነው። ይህ ማለት 1/2 መጣ። 1/2 ማለት ደግሞ የሚያስረዳን ነገር አለ። ይሄ ማለት 1 ሳንቲም ወይንም 1 የኢትዮጵያ ብር 2 ገጽታ አለው። ዘውድና ጎፈር የሚባል ሳንቲሙ በዘፈቀደ ስንወረውረው ሊያርፍ የሚችለው ከሁለት አንዱ እድል ነው። ወይንም በዘውድ ወይም በጎፈር ነው። ነገር ግን በዘውድ የማረፍ እድሉ ከሁለቱ 1 ወይንም 50% የማረፍ እድል አለው ማለት ከሁለቱ አንዱ። በዘውድ የመውደቅ እድሉ 1 ነው ማለት ነው። አንዱ ከሁለቱ አንዶች በዘውድ የመውደቅ እድል አለው ማለት ነው። ጥሩ ተማሪዎች፣ የሚቀጥለው ሳንቲምን በማስፈንጠር ምሳሌ እናያለን። ምሳሌ 2 አንድን ሳንቲም 25 ጊዜ ወደ ላይ ብናስፈነጥር እና 10 ጊዜ በዘውድ እና 15 ጊዜ በጎፈር ቢወድቅ ሀ በዘውድ የመውደቅ እድል ስንተኛ ነው? ስንተኛ ነው? በጎፈር የመውደቅ እድል ስንተኛ ነው? በጣም ጥሩ ተማሪዎች፣ አሁንም እንደቀደሙ 1 ሳንቲም ነው ወደ ላይ ያስፈነጠርነው። ወደ ላይ ያስፈነጠረው 1 ሳንቲም ነው። ይሄን 1 ሳንቲም ስንት ጊዜ ነው ወደ ላይ ያስፈነጠርነው? 25 ጊዜ ነው። ስለዚህ ሙከራው ምንድነው? ሙከራው በተግባሩ ላይ ሊታዩ የሚችሉ ምንድነው? 25 ጊዜ አንድን ሳንቲም 25 ጊዜ ወደ ላይ ማስፈንጠር ወይም መወርወር። ማስፈንጠር የሰራነው ሙከራ ተግባር ምንድነው? አንድን ሳንቲም 25 ጊዜ አንድ ጊዜ ከወረወርን በኋላ ድጋሚ እያደረግን በሚያርፈው ክስተት 25 ጊዜ መወርወር ችለናል። ከዛ ውስጥ ሙከራው ይሄ ነው። አጠቃላይ ክስተቱ ክስተት ብዛት
አጠቃላይ ክስተት ብዛት ሳንቲሙን ስንት ጊዜ ነው በሙከራ ውስጥ የወረወር ነው? ያ ማለት በዘውድና በጎፈር ሊያርፍ የቻለው አጠቃላይ 25 ጊዜ ወርውረናል ማለት ነው። ሀ ላይ ስንመጣ ሀ ላይ በምን ያረፈው ነው የሚለው በዘውድ ያረፈው የማረፍ እድሉ ወይንም ሳንቲሙ በዘውድ የመውደቅ ወይንም በምኑ በሚዛኑ የመውደቅ እድሉ ስንተኛ ነው? ስለዚህ በዘውድ ማለት ውስን ክስተት ነው። ውስን ክስተታችን ነው። ክስተት ነው በምን በዘውድ የመውደቅ ስንት ጊዜ በዘውድ ወድቋል? 10 ጊዜ ወድቋል። ስለዚህ ወደ ጥያቄ የመሆን እድል ማለት የውስን ክስተት ብዛት ሲካፈል ለጠቅላላ ክስተት ብዛት። በጣም ጥሩ ቀመሩ ይሄ ነው። ስለዚህ የውስን ክስተቱ ብዛት በዘውድ የመውደቅ እድሉ ስንት ነው? 10 አለ። ጠቅላላ ክስተቱ ስንት ጊዜ ተወርውሯል? 25 ጊዜ። ስለዚህ ስንት ነው? ከ25ቱ 10ሩ ሳንቲም ሲወርቅ 10 ጊዜ ያገኘ ነው በዘውድ ነው። ይሄ ማለት አቃለን ማስቀመጥ ይችላለን። በጋራ አካፋያቸው በ5 2 5 ስለዚህ ከ5ቱ 2ቱ በዘውድ ወርቋል። ወይንም ከ25ቱ ሳንቲሙ 25 ጊዜ ታስፈንጥሮ ወይንም ተወርውሮ 10ሩ ሊያርፍ የቻለው በዘውድ ነው ማለት ነው። በጣም ጥሩ እየተከታተላችሁኝ እንደሆነ ተስፋ አደርጋለሁ። አሁንም በተመሳሳይ በጎፈር የሚወርቅበትን እድል በጎፈር ሊያርፍ የሚችልበትን እድል እንሰራለን ማለት ነው። በተመሳሳይ መልኩ የመሆን እድል ማለት የመሆን እድል የምን በጎፈር የመውደቅ ጎፈር የመሆን ሳንቲሙ ሲወርቅ ምን የመሆን ጎፈር የመሆን እድሉ የውስን ክስተት ብዛት ሲካፈል ለጠቅላላ ክስተት ብዛት። ስለዚህ በተመሳሳይ የውስን ክስተት ብዛት ሲል በዚህ ጥያቄ ላይ በጎፈር የማር ውስን ክስተት ማለት ከአጠቃላይ ክስተቱ ውስጥ ክስተቱ ሙከራው ከፊሉ ወይንም የተወሰነው ማለት ነው። ስለዚህ ውስን ክስተቱ ስንት ነው? በጎፈር የማረፍ እድሉ በጎፈር ስንት ነው? በጎፈር ስንት አርግፏል? 15። አጠቃላይ ክስተቱ ደግሞ ስንት ነው? 25። ስለዚህ ከ25ቱ 15ቱ ሳንቲም ሲወርቅ 15ቱ ገጽታው የላይኛው ገጽታው ሳንቲሙ ያረፈው በምንድን ነው ማለት ነው? በጎፈር ነው ማለት ነው። ስናቃልለው ደግሞ በ5 3 5 ወይንም 5 ጊዜ ሳንቲሙ ወርቆ በዘፈቀደ ተስፈንጥሮ 3ቱ እጅ ጎፈር መሆኑን ያሳየናል ማለት ነው። ጥሩ ተማሪዎች ወደሚቀጥለው ሐሳብ ደግሞ እንሄዳለን። የሚቀጥለው ሐሳብ የመጫወቻ ኩብ የሚባለው የመጫወቻ ኩብ ማለት ቤታችሁ አካባቢያችሁ ላይ ትምህርት ቤቶቹ ላይ አይታችሁ ሊሆን ይችላል። የመጫወቻ ኩብ የኩብ ገጽታ ባለ 6 ገጽ ያለው መጫወቻ ነው። 6ቱም ገጽ ላይ የተለያዩ ነጠብጣብ ያሉት ከ1 እስከ 6 ነጠብጣብ ያሉት ለመሆን እድልን ለመተንበይ ለመጫወት የሚጠቅም ነው። ስለዚህ የመጫወቻ ኩብ ማለት ባለ 6 ገጽ እና በ6ቱ ገጾች ላይ የተለያዩ ክብ ነጠብጣብ
ያለው የጠጣር ምስል ነው። የጠጣር ምስል ነው። የመጫወቻ ኩብ ወይንም ዳይስ የምንለው ነው። ዳይስ ቅድም አይተናል። ዳይስ የምንለው ነው። ባለ 6 ገጽ ነው። ባለ 6 ገጽ ስንል 6 ገጽ እንደ ሬክታንግላዊ ፕሪዝም አይነት ሆኖ ነገር ግን 6ቱም ገጾች እኩል ናቸው። እኛ ለመሳል እንሞክራለን። 6 ገጽ ነው ያሉት። ባለ 6 ገጽ ነው። በ6ቱም ገጽ ላይ የተለያዩ ክብ ነጠብጣብ አሉት። ለምሳሌ በዚህኛው በኩል በሚታያችሁ በኩል ስናረግ እዚህ ጋር 3 ክቦች ሊሆኑ ይችላሉ። እዚህኛው ጋር 4 ነጥቦች ሊሆኑ ይችላሉ። በዚህ በፊት ለፊት ላይ 6ቱ ሊሆኑ ይችላሉ። ከኋላው ደግሞ ባለ 1 ነጠብጣብ ሊሆን ይችላል። ከኋላው በዚህ በታችኛው በኩል ባለ 2 ሊሆን ይችላል። በዛኛው በኩል ደግሞ ባለ 5 ሊሆን ይችላል። ባለ 5 ሊሆን ይችላል። እነኚህ አይነት 6 በየተለያዩ ፌስ በመጀመሪያው ገጽ ላይ ስንት 1፣ ሁለተኛው ገጽ ላይ 2፣ ሶስተኛው ገጽ ላይ 3፣ አራተኛው ላይ 4፣ አምስተኛው ላይ 5፣ ስድስተኛው ላይ 6 እና ስድስቱም ገጾቹ እኩል ስፋት ያላቸው ናቸው። ነገር ግን የነጠብጣቡ ብዛት እንደየገጾቹ ይለያያሉ። የመጀመሪያው ገጽና ሁለተኛው ገጽ ላይ ያሉት ነጠብጣቦቹ ይለያይ። ይህ ምስል የመጫወቻ ኩብ ወይም ባለ 6 ገጽ ክብ ነጠብጣብ ያሉት ወይንም የምናውቀው ዳይስ በመባል ይጠራል ማለት ነው። በጣም ጥሩ ምሳሌ አንድ የመጫወቻ ክብ ወይንም ባለ 6 ነጠብጣብ ያለው ክብ አንድ የመጫወቻ ክብ ነጠብጣብ ያለው ኩብ አንድ ጊዜ ብንወረውር ወይም ብናስፈነጥር በተጋማሽ ቁጥሮች የመውደቅ እድሉ ስንተኛ ነው? በተጋማሽ ቁጥሮች በ3 ብዜቶች የመውደቅ እድሉ ስንተኛ ነው? በጣም ጥሩ። አሁን ደግሞ ስለ ኩብ ነው የመጣ ነው። አንድ የመጫወቻ ኩብ ወይንም ተለያዩ ባለ 6 ነጠብጣብ ያሉ ኩቦች ስናስፈነጥር ወይም ስንወረውር በተጋማሽ ቁጥሮች የማረፍ እድሉ ወይንም የመውደቅ እድሉ ምን ያክል ነው የሚለው። ተጋማሽ ቁጥሮችን ባለፈው በመጀመሪያው ሰነ ትምህርት ተምራቸዋል። ተጋማሽ ቁጥሮች ማለት ለሁለት ያለ ቀሪ መካፈል የሚችሉ ናቸው። ለሁለት ያለ ቀሪ የሶስት ብዜቶች ደግሞ የምንለው ቁጥሮቹ በ3 እየተባዙ የሚመጣ ወይንም ለ3 ተካፋይ የሆኑ ቁጥሮች ማለት ነው። ስለዚህ ወደ መፍትሄው ስንሄድ ሙከራው ማን ነው? ምንድነው የሞከርነው? ልናየው የምንችለው በዚህ የመሆን እድል ትንበያ ላይ ልናየው የምንችለው ምንድነው? ሙከራው
ነጠብጣብ መጫወቻ ኩብን ማስፈንጠር መጫወቻ ኩብን አንድ ጊዜ ማስፈንጠር ወይም መወርወር ማስፈንጠር ነው። ወደ ሀ ስንመጣ ከሙከራው ደግሞ ጠቅላላ ክስተት ምንድነው? ጠቅላላ ክስተት መጫወቻ ኩብ ሊይዛቸው የሚችለው ገጹ ላይ ሊይዛቸው የሚችለው የቁጥሮች ብዛት እነማን ናቸው? የነጠብጣብ ብዛት ሊሆን የሚችሉት ማን ነው? 1 2 አለ 2 ነጥብ ያለው 3 ነጠብጣብ ያለው አለ 4 ነጠብጣብ ያለው አለ 5 ነጠብጣብ ያለው አለ እና 6 ነጠብጣብ ብዛታቸው ደግሞ ስንት ናቸው? 1 2 3 4 5 6 ብዛታቸው 6 ነው ማለት ነው። የመጀመሪያው ጥያቄ ላይ ስንሄድ በተጋማሽ ቁጥሮች የመውደቅ ወይንም የማረፍ እድሉ ተጋማሽ ቁጥሮች ማለት የተጋማሽ ቁጥር ለሁለት ያለ ቀሪ መካፈል የሚችሉ የኩቡ የመጫወቻው ኩብ የላይኛው ገጽ ተጋማሽ ቁጥር የመሆን እድሉ ነው። ስለዚህ ውስን ክስተት እነማን ናቸው? ውስን ክስተቶቹ ከነኚህ ከተሰጡት በኩቡ ላይ ሊያርፉ ከሚችሉ ገጾቹ ላይ ሊያርፉ ከሚችሉት ከ1 2 3 4 5 6 ከነኚህ ውስጥ በተጋማሽ ቁጥሮች ሊያርፉ የሚችሉት እነማን ናቸው? ተጋማሽ ቁጥሮች የምንላቸው 2 4 እና 6 ናቸው። 2ም 4ም 6ም ለሁለት ያለ ቀሪ የሚካፈሉ ቁጥሮች ስለሆኑ ስለዚህ እነማን ናቸው? 2 4 6 ብዛታቸው ስንት ነው? ስንቆጥራቸው 1 2 3 ናቸው። በጣም ጥሩ። ጠቅላላ ክስተት ስንት አለን? 6 አለን። ስለዚህ የመሆን እድል ወይም በተጋማሽ ቁጥር የመውደቅ እድላቸው የመሆን እድል ማለት ውስን ክስተት ሲካፈል ለጠቅላላ ክስተት ማለት ነው። ውስን ክስተቱ ሀላይ ያለው ውስን ክስተቱ ማን ነው? በተጋማሽ ቁጥሮች የመሆን እድል ስንት ነው? 3 ነው። ጠቅላላ ክስተት ደግሞ ከአጠቃላይ በሙከራ ውስጥ ሙከራው ላይ ሊከሰቱ የሚችሉ የክስተት ብዛት ናቸው። ስንት ናቸው? 6 ነው። 3 6ኛ ይላል። ስለዚህ ስናቀልለው በ3 1 በ3 2 ይህ ማለት በአስርዮሽ ስናስቀምጠው 1/2 ማለት 0.5 ነው። ይሄ 1/2 ማለት ከሁለቱ በዘፈቀደ ስንሰራ ከሁለቱ በተጋማሽ ካጠቃላይ ከ1 እስከ 6 ከሚያርፉ በሁለቱ አንዱ የምንድነው? የመሆን እድል ነው ማለት ነው። በጣም ጥሩ። የሶስት ብዜቶች የመውደቅ እድል ይሄም ውስን ክስተት ነው። ውስን ክስተት ነው። ክስተት ወይንም የመሆን እድሉ ምን ብለን ውስን ክስተቱ ምን ብለን የሶስት ብዜት የመሆን እድሉ ማለት ይቻላል። የሶስት ብዜት የመሆን ማለት ነው። እነኚህ ማን ናቸው? ከነኚህ ከተሰጡን ውስጥ የሶስት ብዜቶቹ እነማን ናቸው? የሶስት ብዜት ማን አለው? 3 ጊዜ የሶስት ብዜት የምንላቸው 3 ሲባዛ በ1 3 ሲባዛ በ2 3 ጊዜ 1 3 ነው። 3 ጊዜ 2 6 ነው። ከዚህ በላይ የሉንም ቁጥሮች። ስለዚህ የሶስት ብዜቶቹ ከዚህ ውስጥ እነማን ናቸው? 3 እና በድጋሚ ማን አለ እዚህ 6 አሉ ማለት ነው። ስለዚህ የሶስት ብዜቶቹ እነማን ናቸው? 3 እና 6 ነው። ብዛታቸው ስንት ነው? እነኚህ ስንት ናቸው? 2 ቁጥሮች ናቸው። በተጋማሽ ቁጥሮች ሲያርፍ 2 የመሆን እድል ማለት ዳይሱ ወይንም የመጫወቻ ኩቡ ሲያርፍ እንደዚህ ማለት ነው 2 ነጥብ ይኖረዋል ማለት ነው። 6ም እንደገና በ6 ነጥብ ይኖረዋል ማለት ነው። ስለዚህ የመሆን እድል ማለት ውስን ክስተት ሲካፈል ለጠቅላላ ክስተት። ውስን ክስተት ስንት ነው? 2 አለን። ጠቅላላ ክስተት ስንት አለን? 6 አለን። ስለዚህ ስናቃልለው በ2 1 በ2 3 ይሄ ማለት 0.33 እንደዚህ ኢ አክታሚ ቁጥር ተምረናል። ኢ አክታሚ ነው። ያ ማለት
የማካፈል ሂደቱ ምን የሚለው የሚቀጥል ነው ማለት ነው። ስለዚህ እነኚህን ሌላ በተጨማሪ ለቤት ስራችሁ የሚሆን ቤት ከቤተሰብ ጋር የምትሰሩት አንድ ጥያቄ እሰጣለሁ ማለት ነው። የክፍል ስራ ተማሪ ሳሙኤል 2 ቢጫ ካርዶች 1 ጥቁር ካርድ እና 3 ሰማያዊ ካርዶች ቢያ ወጣ። አንደኛ የጠቅላላ ላላ የሙከራው የካርዶች ብዛት ስንት ነው? ለቢጫና እና ሰማያዊ ካርዶች የማውጣት እድሉ ስንተኛ ነው? ስንተኛ ነው? እሺ ተማሪዎች እነኚህን የመሆን እድል የመወሰን ጥያቄዎችን ቤታችሁ ሆናችሁ ትሞክሯቸዋላችሁ። በዛሬው የሂሳብ ክፍለ ጊዜያችን የተማርነው የመሆን እድል ላይ ነው። በሎተሪ ሳንቲምንና የተለያዩ ካርዶችንና ካርታዎችን በመጠቀም የመሆን እድልን መተንበይና መሞከርን አይተናል። በዚህ ላይ በዋና ደግሞ የተመለከትናቸው ዋና ሐሳቦቹ በመሆን እድል ላይ ያየናቸው ዋና ፍሬ ነገሮቹ ሙከራ ነው። ሙከራ ማለት ሳንቲምን በመወርወር ዳይስን ወይንም የመጫወቻ ኩብን በማንከባለል በመወርወር እና የተለያዩ ካርዶችንና ካርታዎችን በማውጣት ተግባርን ማከናወን የመመልከት ሂደቱ ሙከራ ይባላል። ሙከራን ስናይ ደግሞ የጠቅላላ ሙከራ ክስተት አለ። በተጨማሪ ውስን ክስተት አለ። ጠቅላላ ክስተት ማለት በሙከራ ውስጥ የተከናወኑ ክስተቱ የተከሰተባቸው ጠቅላላ የሙከራ ሂደቶች ናቸው። ውስን ክስተት ደግሞ ከጠቅላላ ክስተቶቹ ውስጥ ከፊሉ ወይንም ሁሉም የሙከራ ብዛት ነው። ውስን ክስተት የጠቅላላ ክስተት ስብስብ ነው። ያ ማለት ውስን ክስተቶች በሙሉ የሚወጡት ከጠቅላላ ክስተት ውስጥ ነው ማለት ነው። በመጨረሻም ደግሞ የመሆን እድል ማለት ዋናው ርዕስ ላይ የመሆን እድል ማለት ምን ማለት ነው? የመሆን እድል ማለት ከአጠቃላይ የሙከራዎች ብዛት ላይ ክስተቱ የተከሰተባቸው የሙከራዎች ብዛት ነው። ይሄ ነው የዛሬው ትምህርታችን። ይሄን ይመስላል። በሚቀጥለው ጊዜ እስክንገናኝ ሰላሙን ነው። Pneumonar ultramicroscopic silicovolcanoconiosis, supercalifragilisticexpialidocious, hippopotamonstrous